ተነስተልኝ እንደምናመሻችሁ እንደምናደራችሁ እንደምንዋላችሁ እንደምንሰነበታችሁ ወዳጆቼ የተሰደደና ያልተሰደደ በሚል ሐሳብ ውስጥ ያልተሰደደው ከተሰደደው አንደበት ሊሰማው ስለሚገባ አንስተን እንወያያለን። አሳጥረ ነው ማቀርቦ ስደተኛ የሚባለው ሁኔታና ስለ ስደት ያለውን ዝርዝር እንድታውቁ ያልተሰደዳችሁ ከስደተኛው አንደበት የሚወጣውን እንድትሰሙ ይጋብዛለሁ። ስደተኛ የሚለው መጠሪያ በተሰዳጁ ጆሮ ሲስተጋባ ውስጡ ይቆስላል፣ ይታመማል፣ ተስፋ ቢስ፣ ደካማ፣ አቅም የለሽ የሚልን መልእክት ያዘለ ነው። ስደተኛ ሲባል በአጠቃላይ ትርጉሙ የስደተኛ ትርጉም እነዚህን ሁሉ ጠቅልሎ የያዘ ነው። ይህን ጠቅልሎ የያዘው ስደተኛ በየፈርጁ ነው ያለው። ስደተኛ ሲባል አንድ ላይሆን ይችላል። አንድ አይደለም። የስደተኛ ትርጉሙ አንድ አይደለም። ጎርፍ በማጥለቅለቁ አገሩን ጥሎ የወጣ ስደተኛ አለ። ጎርፉ ሲቋረጥ ወይም ሲቆም ወደ ቦታ በአስመላሽ ኮሚቴ የሚመለስ ሊሆን ይችላል። ሰው ሰራሽ ሳይሆን በተፈጥሮ የሚደርስ በመሆኑ ሊመለስ ይችላል። ረሃብ፣ ድርቅ፣ ቸነፈር፣ ከረሃብ ከድርቅ ከቸነፈር የሚሰደድ ስደተኛ የሚባል አለ። ይህ ስደተኛም የአየሩ ሁኔታ የተዛባው ተስተካክሎ ሰርቶ ባለበት ቦታ ላይ መኖርና ራሱን መቀለብ ወደሚችል ደረጃ ላይ ማድረስ የሚቻልበት ሁኔታዎች ዓለም አቀፍም ሁሉ ሌላውም ተረባርበው ካመቻቸ ምንም አይነት እንከን ሳይኖር ሳወላውል ይመለሳል። ከጦርነት ነፍሱን ይዞ ሸሽቶ የሚሰደድ ጅምላ እልቅት በሚደርስበት ጊዜ ከጅምላ እልቅት ሸሽቶ የሚሰደድ ስደተኛ አለ። ለመኖር ሲችል ለመኖር እንዳይችል ከተደረገው ሁኔታ ህይወቱን ለማዳን የሚሸሽ ስደተኛ አለ። ይህም ጦርነቱን ሰላም አስከባሪ ገብቶ ሰላም እንዲሰፍን ተደርጎ ሁኔታዎች ከተመቻቸ ጦርነቱ ሲቆም ይመለሳል። የፖለቲካ ስደተኛ አለ። የፖለቲካ ስደተኛ በሰላማዊ ኑሮ ላይም የፖለቲካ ልዩነት በሚፈጥረው ሁኔታ ከመታሰር፣ ከመገረፍ፣ ከመሞት በፖለቲካ ልዩነት ከመሞት፣ ከመታሰር፣ ከመገረፍ የሚሰደድ ስደተኛ አለ። እነዚህ በሙሉ ተጠቃሎ ስማቸው አንድ ነው፣ ስደተኛ ነው የሚባለው። ይህ ስደተኛ የሚለው መጠሪያ በተሰዳጁ ጆሮ ሲስተጋባ ውስጡ ይታመማል፣ ይቆስላል፣ ተስፋ ቢስ፣ ደካማ፣ አቅም የለሽ የሚልን መልእክት ያዘለ ይሆናል። የስደተኛ የሚለው ስም በአጠቃላይ ባረፈበትና በቆመበት መብት አልባ ነው። ስደተኛ ሰው ይመራዋል። ይመራ የነበረው በሰው ይመራል። ከሌላው ባለመብት ዝቅ ያለ ነው ስደተኛ። ያለፈው ታሪኩ፣ የቀድሞው ዝናው፣ እውቀትና ችሎታው በግብር ላይ የማይውል ተራ ነገር ይሆናል ስደተኛ ሲባል። እንደውም በተሰደደበት ቦታ ላይ ቦርደር ወይም ሌላ ሀገር ገብቶ ከሆነ የመኖር መብቱ ስላልተከበረ መብት ስለሌለው ለመኖር ብቻ የተሰጠው አካባቢ ላይ የሚኖር በመሆኑ ስለ ህዝብ ማሰብ የማይችል ስለ ህዝብ መቆርቆር የማይችል
በዜጋ ለዜጋው ለዛ በተሰደደበት አገር ላይ ባለው ዜጋ መብት መስሎ መብት እንደ የሌለው ሆኖ መመረጥ የማይችል ነው ስደተኛ። ስደተኛ በመሆኑ በእውቀቱና ክብሩ አለቃ የሚበዛበት ነው ስደተኛ። የሚሾምበት ነው በስደተኛ ላይ ሌላው የሚሾምበት ከሱ አቅም በታች የሆነ በሱ ላይ የሚሾምበት ነው ስደተኛ። መግባት ማውጣቱ የተመጠነ ነው። ከተወሰነለት ቦታ መንቀሳቀስ የማይችል ነው ስደተኛ። ንግግሩ የተቆጠበ እንዲሆን በተለያየ ውስብስብ ነገር ተተብትቦ የተያዘ ነው ስደተኛ። ተመጽዋች ሆኖ በዛም ሆነ ውስጥ ቁልፍ በሆነ ቦታ ተቆልፎ ቢመራምር ወይም ማሂም ቢሆን ስደተኛ የሚለው ስም ተቀጽላ ሆኖ እንደ ጥላ ይከተለዋል። በሚማርበትም ቦታ ላይ ስደተኛ ይባላል። እውቀቱ ቢኖርም ስደተኛ ሁለተኛ ሰው ነው የሚሆነው። እንደ ሰው ሳይሆን ስደተኛ ነው የሚባለው። ሁለተኛ ሰው ነው። ስደተኛ የሚለው እንደ ጥላ ይከተለዋል። በተሰደደበት አገር ምድር ለሚከሰቱ ላሉና እየታየ ለመጡ ችግሮች፣ ለኑሮ ምስቅልቅሎች መንስኤው ስደተኛው ነው እየተባለ በመወንጀል በአገሩ ዜጋ ጥርስ የሚገባ ነው ስደተኛ። መናገር መብት የለውም። የሚናገሩ ከመቀበል በስተቀር የችግሩ ገፈት ቀማሽ ከመሆን በስተቀር ከሰፈረበት ዘሎ መንቀሳቀስ የተገደበ ነው። አንድ በረት ውስጥ እንዳለ ከብት እዛው በረት ውስጥ እየተዘዋወረ ማታ አድሮ ጠዋት ግጦሽ እንደመውጣ ከብት ቀን ሜዳ ላይ ውሎ ማታ ወደ ካምፑ ዶርም በየድንኳኑ ውስጥ የሚገባ ነው ስደተኛ። በከተማም ከካምፕ ውጪ በከተማም ውስጥ ያለው ከሆነ ምክንያት እየተፈለገለት ማስፈራሪያ እየደረሰበት ከዚህ ማስፈራሪያ የት እንደደረሰ የት እንደገባ ምን እንደሚበላ ምን እንደሚሰራ መስራት የሚችልበት አቅም እያለው የመስራት ፍቃድ የሌለው ነው በከተማው ያለው ስደተኛ። እንደዚሁ የካምፑ እንዳይወጣ ታጥሮ ቢኖርም በከተማው ውስጥ ያለው የመስራት መብቱ የተገደበ ማስፈራሪያ እየደረሰበት ምክንያት እየተፈለገ አንደበቱን አፉን እየተቆጣጠረ መውጫ መግቢያ ሲያሳጣው የሚጠፋ የጠፋውንም የማያውቅ የሚሞት የሞተውም የማይታወቅ ነው በከተማ ውስጥ ያለው ስደተኛ። በካምፕ ውስጥ ካለው ስደተኛ ለየት የሚለው ከህዝብ ጋር ተቀላቅሎ የሚኖር ቢሆንም ከህዝብ ጋር ተቀላቅሎ መተንፈስ ነው እንጂ የሚበላውን የማያገኝ ሊበላ ሲሯሯጥ የሚያዝ የሚቀጣ የሚታሰር ነው የከተማው ስደተኛ የሚባለው። በከተማ ተሰዶ የሚኖረው በየአይነቱ ከተዘረዘሩት ለስደት በሚያበቃቸው ነጥቦች ሁሉ የገቡት በሁለት መልኩ ተካፍሎ በከተማና በካምፕ የሚኖረው መካከል ላይ ያለው ስደተኛ ችግራቸው ተመጣጣኝ ይሆንና የካምፑ ድርቆሽ የተጣለለት ይኖራል። የከተማው ምንም ድርቆሽ የሚጣልለት የለም። አተላም አይሰጠውም። በግ አተላ ይበላል፣ ከብት ድርቆሽ ይበላል። ድርቆሽ የለም የከተማው፣ አተላም የለውም የከተማው። ስለዚህ ሲቧጥጥ
ስሮጥ ሲንከራተት ከዚህ ሁሉ ሁኔታ ውስጥ የተለያየ ምክንያት የተፈለገለት ያስፈራራ የደረሰበት የት እንደደረሰ የማይታወቅ ነው የከተማው ስደተኛ። የካምፑ ከቁጥር እስረኛ ቀን ውሎ ማታ ወደ ክፍሉ ሲገባ ይቆጠርና ጠዋት ደግሞ ተቆጥሮ ይወጣል። አንዱ ቢጠፋ ቁጥሩ ሲጎል አንዱ የጠፋ ተብሎ ይፈልጋል። እንደ እስረኛም አይደለም የከተማው ስደተኛ። የሚያውቀውም የለም፣ የሚከታተለውም የለም። ስለዚህ ሊገባን የሚገባን እውነት በዚህ ውስጥ አለ። እነዚህ በሁለቱ መልክ በአራት ምክንያቶች የተሰደዱ ስደተኞች በሁለት ዘርፍ ተከፍሎ ያሉ በየትኛውም ዓለም ላይ ምናልባት በየትኛውም ዓለም ላይ ብል ይሻላል ለማጠቃለል ይህ ወገን ከምድሩ ሲወጣ በጅምላ ሆ ብሎ ለሆዱ ማቆያ ቃርሚያ ፍለጋ ከረጢት ይዞ ድንበር ሰብሮ የፈለሰ እህል ናፋቂ ምስኪን አይደለም። ፕሮፌሰር ነው፣ ዶክተር ነው፣ ምሁር ነው፣ ወታደር ነው፣ ገበሬ ነው። በተለያየ ስራ ሙያ መስክ ላይ የተሰማራ ነው። አነሰም በዛም ራሱን የሚያስተዳድርበትና ለሀገር ግንባታ ጉልበቱንና አቅሙን ከፍሎ የሚኖር ነው እንጂ ለሆዱ ማቆያ ቃርሚያ ፍለጋ ከረጢት ይዞ ድንበር ሰብሮ የፈለሰ እህል ናፋቂ ምስኪን አይደለም። ሁሉም ቢሆን በውሃ ከጎርፍ የተሰደደም ቢሆን ከረሃብ የተሰደደም ቢሆን ከጦርነት የተሰደደም ቢሆን በፖለቲካ ምክንያት የተሰደደም ቢሆን ለሆዱ ማቆያ ቃርሚያ ፍለጋ ከረጢት ይዞ ድንበር ሰብሮ የፈለሰ እህል ናፋቂ ምስኪን አይደለም። ህይወት ፍለጋ የወጣ ነው። ህይወት ሰላም ፍለጋ የወጣ ነው። ከውሃ ከጎርፍም ጎርፍ የሌለበት ህይወቱን ለማቆየት የወጣ ነው። ከረሃብም የረሃብ ወቅቱ እስከሚያልፍ ድረስ የመስራት መብት ኖሮ አርሶም ቢሆን ነግዶም ቢሆን በሙያው ሰርቶ መኖር የሚችልበት ፍለጋ የወጣ ነው። ከጦርነትም ሸሽቶ የወጣው ህይወቱን ለማትረፍ ከጅምላ ግድያ ለመትረፍ ከሞት ለመትረፍ በህይወት ለመኖር የፖለቲካ ስደተኛውም ቢሆን ካለመታሰር፣ ካለመደብደብ፣ ላለመሞት፣ ላለመታሰር፣ ላለመደብደብ በፖለቲካ ልዩነት የተነሳ በፖለቲካ ሀሳብ ልዩነት ምክንያት ተፈጥሮ አንዱ በአንዱ ላይ ከሚፈጥረው ጫና ራሱን ለማዳን ቦርደር አቋርጦ ወደ ሌላ ሀገር የገባ ነው ስደተኛ የሚባለውና ይህ ስደተኛ እህል የሚበላው አጥቶ ሁሉም ተመሳሳይ አይነት ስደተኛ ሆኖ በሰው ሀገር ላይ ለመኖር ከረጢት ይዞ ድንበር ሰብሮ የገባ አይደለም። በህጋዊ በዓለም አቀፍ ስደተኛ ኮሚሽን አማካይነት ተመዝግቦ ለስደት የሚያበቃ ሁኔታዎች መኖርና አለመኖር አውቆት
ወደ አገሩ መመለስ የሚገባቸውን እየመለሰ መመለስ የማይገባቸውን በካምፕ አኑሮ ወይም በከተማ ውስጥ አኑሮ በማቆየት ኃላፊነት ሊሰማቸው በሚገባው ደረጃ ላይ ተሰልፎ የሚኖር ነው ስደተኛ የሚባለው። ይህ ስደተኛ ደግሞ ከሀገሬው ህዝብ ጋር ከዜጋው ጋር እኩል አይደለም። መብት የለውም። የተገደበ ነው ስደተኛ ማለት። የሀገሩ ዜጋ የዛው የተሰደደበት አገር ዜጋ የሚሆነውን የሚጠይቀው መጠየቅ የማይችል መብት የሌለው ነው ስደተኛ። ስደተኛ የሚያሰኘው መብት ማጣቱ ነው። የምናገር አንደበቱ ተቆጣጣሪ የበዛበት የደረሰበትን ችግር አውጥቶ መናገር የማይችልበት ሆኖ የሚኖር ነው ስደተኛ። ይህ ስደተኛነት ደግሞ ከፍተኛ የሞራል ውድቀት ያደርሳል፣ አቅም ያሳጣል፣ ደካማ ያደርጋል። ሰርቶ የመስራት ፍላጎት እያለው መስራት እንዳይችል ተከልክሎ ታጥሮ ስለምኖር ወደ ያለ በሽተኛ ሆኖ ወደ ሞት እየተንገዳገደ የሚኖር ነው ስደተኛ። ይህን ነው ስደተኛ ከተሰደደ አንደበት ያልተሰደደው ሰምቶ የስደት መንስኤዎችን እዛው ቦታ ላይ አቁሞ ማክተም ያለበትን ሁኔታ መፍጠር የግድ ያስፈልጋል። ስለዚህ እንደዚህም ሆኖ ለ40 ዓመት ለ30 ዓመት ለ20 ዓመት አረ እግዚአብሔርም አያሳያችሁ፣ ስደት እግዚአብሔርም አያሳያችሁ። ያልተሰደዳችሁ ስደትን እግዚአብሔር አያሳያችሁ። ባለህበት ቦታ ላይ ብትሞት ይሻላል። ዝናህ ተዋርዶ ክብርህ ወርዶ የመስራት መፍትህን አጥተህ ለ20 ዓመት ለ30 ዓመት ለ40 ዓመት ታሽተህ ያለ ህመም ታመህ ከምትሞት በአገርህ ላይ እንደፈለግ የሆነውን ሆነ ብትዋጋም በአገርህ ላይ ተዋግተህ ብትሞት ይሻላል። በሰው አገር ተሰደደህ ስደት ወጥተህ በሰው አገር ተሰደህ በሐሳብ ራስንም ሳትረዳ ራስንም ሳትጠቅም አተላ የሚወረውርልህ ሳይኖር ድርቆሽ እየበላህ ድርቆሽንም የሚወረወርለት የተለየ ሆኖ አተላም ሳታገኝ አተላንም ፍለጋ እየሞትክ እየታሰርክ ስደተኛ ሆነ ከምትኖር ለስደት ራስን ከምትጋብዝ ባለህበት ብትሞት ይሻላል። በዚህ ሐሳብ ብዙ መወያየት ይቻላል። ነገር ግን ከዚህ በላይ ማለፉ መግቢያ ሐሳቡን ፍሬ ሐሳቦችን ይዘን ላለመሰደድ ወደሚወስደን መልካም ሐሳብ ላይ ለመሰማራት ለመብቃት ፍንጭ ለመውሰድ ለመያዝ እንድንችል ከተሰደደው አንደበት ያልተሰደደው ሰምቶ ለህይወቱ የሚበጀውን ማሰብ እንዲችል የዛሬውን በዚህ ማሰብ እንዲችል እያልኩ ለዛሬው በዚህ ያልተሰደደው ከተሰደደው አንደበት ሊሰማው ስለሚገባው ብዬ ያቀረብኩት ውይይት ይቋጫለሁ። ደህና ዋሉ፣ ደህና ይደሩ።